ወደን ሳይሆን በግዳችን ሩታን እርጉዝ ናት ብለን ልናምናት ነው አለችና ሄርሜላን አለቻት። እግዚአብሔርን አለቻት። አመታት አልልሽም ወራቶች፣ ከወራቶች በኋላ አንቺ ደምንባ ታነቢያታለሽ ብላ ረግጣት ሄዳለች። እኔ ደግሞ ልሻለሁኝ ሩታ እንኳን አይደለችም ሄርሜላ፣ አብርሃም ደምንባ አንብቶ አብርሃም አይደለም በዙሪያው ቆመው ሲያጨበጭቡ በዙሪያው ቆመው ተንበርክኮ ቀለበት ታገቢኛለሽ ብሎ ሲላት የነበረው ከእህቱ ጭምር ደምንባ አንብተው የሆነ የዘሩትን አጭደው የሆነ ነገር አንቺ ያርለሽም እኛን የሚያስደስተንን መልስ እናገኛለን ከእግዚአብሔር ማለት ነው። በነገራችን ላይ ኤፍሬም የተንቢ ጸበል ሊሄድ ነው። አብርሃምም ጸበል መሄድ ነው ያለበት። ሄርሜላ ከመጣች ጊዜ ጀምሮ አብርሃም የተቀየረው፣ ሄርሜላ እጁ ከነካች ጊዜ ጀምሮ፣ ሰዓቱን ከሰጠችው ጊዜ ጀምሮ የሚናገረው ሩታ ላይ የሚያደርገው ነገራቶች የተበላሹት ሄርሜላ በሰዓቱ ትክክለኛ መድኃኒት አድርጋ እንደሰጠችው ያወቅኩትኝ ዛሬ ከትንሹ ወንድሙ ጋር በሚያደርጋቸው ነገሮች፣ በሚያወራቸው ወሬዎች በትክክለኛው ኤፍሬም የተንቢ ጸበል እንደሚሄደው ይቺ ውራጅ ቆሻሻ የእህቱ ማለት ነች ቆማ ጨብጭባ ከምትድር ጸበል ብትወስደው ጸበል ከሷ ጭምር ቢገባ ዛሬ ትክክለኛ ወደ ራሱ ይመለስ ነበር። ግን ያን አላደረገችም። ወገቧን ወጥራ ተናገሩብኝ፣ እሱ ትክክል ነው፣ እሱ ልክ ነው፣ እሱ እንዲህ ነው እያለች ወገቧን ወጥራ ተናገራለች። ወንዶቹ ግን ገብቷቸው ትንሹ ኤፍሬም ትላንትና ሩታ አብርሃምን እንዴት እንዳገኘችው ሲነግረው፣ ትላንትና ከሩታ ጋር ምን እንዳሳለፈ እንዴት እንዳሳለፈ ሲነግረው፣ ትላንትና ከሩታ ጋር ቀለበት ሲያደርግ አጨብጭቦ እልል ብሎ የዳረው ወንድሙ በአመቱ ከሌላ ሴት ጋር አጨብጭቦ እልል ብሎ እንዲመርቀው ወይም ደግሞ እንዲድረው እንዲያደርገው የጠበቀው ወንድሙ ልክ ልኩን ነገረው። ግን አይገባም። ተነክቷላ፣ ተመርዟላ። አብርሃም ተመርዟል። ሄርሜላ ሩታ እንዳለችሽ ከመጀመሪያ ጀምሮ ውጪ እንደተባልሽ ትክክለኛ ውልቅ ብለሽ ወተሽ ሌላ አዲስ ህይወት ብትመሰርቺ እንኳን አይደለም አብርሃምን በነገራችን ላይ ብሩክንና ኤፍሬምን ማነው ብሩክንና አቤልን ሄርሜላ የሆነ ነገር አስነክታቸዋለች። ብሩክ ምን ነው ጠፋ? የት ሄዶ ነው የጠፋው? የጠየቀ ሰው አለ? ምን ሆኖ ነው? ታሞ ጸበል ገብቶ ምን ሆኖ ነው የጠፋው? ለምን ጠፋ? መቼም ተጣልተው አትሉኝም። ምንም የሚያጣላቸው ነገር የለም። እሷ እያለች ልታስማማ ትችላለች እንጂ በፍጹም። ወይስ ተገንጥሎ ወጥቶ ከመሃላቸው ለምን ጠፋ ብሩክ? አብረን እንጠይቃለን። አቤልም ያለ ምክንያት እንዲህ ሊያንጨረጭረው አልመጣም። አብርሃም ከሚንጨረጭረው በላይ አቤል በጣም እየተንጨረጨረ ነው ያለው። እሱስ ገንዘቡን ተውት፣ ይከፈለው አይከፈለው፣ ግን የሆነ ነገር አስነክታቸው እንጂ አቤል ለሩታ እንደሆነው ለሩታ እንደሚሆነው ያኔ የፈለገ ሩታ እርጉዝ በነበረችበት ሰዓት ላይ ብትናገር እንኳን አብርሃምን እንኳን አቤልን እናቱን ብትናገር ሰው ሊረዳት ይችል ነበር። አንዲት ነፍሰ ጡር ስታረግዝ ምን ያህል ሆርሞና እንደሚቀያየር አንዴ ሰው አንዴ አውሬ አንዴ ሳቂታ አንዴ ኮስታራ እንደሚያደርጋት ቢረዱ ኖሮ ትላንት በተረዷትና ዛሬ አብረዋት በኖሩ ነበር። ትላንት ብዙ ከጎንሽ ቆሜ እንዲብለሽኝ ብሎ አቤል እንዳነፈነፈው አይደለም። አቤልም አብርሃምም ብሩክም ሄርሜላ የሆነ መተት አስነክታቸው እንጂ ያለ ምክንያት በፍጹም አብርሃም በአመቱ አይደለም በ5 አመቱ ሄርሜላን ሩታን ትቶ አይደለም ለሄርሜላ ለሌላ ሴት ዞር ብሎ ያያል ይነካል ብለን የማንጠብቀው ሰው ነበር። ከሩታ ጋር ከመጀመሪያ ከአመጣጣቸው ጀምሮ ያያቸው የተረዳቸው የገባው ስለነሱ ፍቅር ዛሬ ላይ ቆሞ ሩታን ባሉስቀሳት፣ ሩታን ባለጌ፣ ሩታን መጥፎ ሴት አድርጎ ባልሳላት ነበር። አመጣጣቸውን ከመጀመሪያ የሚያቅሰው ማለት ነው። ሰላም ጤና ይስጥልኝ ውድ ቻናል ተከታታዮች፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላምታዬ እንደ ምድራሹ ሰላማችሁ ብዝት ትርፍርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ላይክ ሼር ማነው ስሙ ሰብስክራይቡ ደግሞ ቆሟል። ምንድነው ሰብስክራይብ አድርጉኝ እንጂ የወደፊት ጣፋጭ ህይወታችሁ የወደፊት ጣፋጭ ታሪክ እንዲኖራችሁ ነው። እኔ ዛሬ ሩታ ጋር ቆሜ ወገቤን ወጥሬ ልጮህላትና ልከራከርላት ወይም ደግሞ እነዛኛዎቹን ቤቶች ልክልካቸው ልነግር የምችለው ሴት ነኝ፣ እናት ነኝ። ብዙ ነገር ይደርስብኛል። ብዙ ነገር አይቼ ነው እዚህ የደረስኩት።
ሩታ ምናልባት አጠፋች የሚባለው አንድ እርቃን ፎቶ ስለያዘች እሱንም ወዳና ፈቅዳ አይደለም። ማን ያውቃል? እቺ መርዘኛ እቺ መዘዘኛ የሆነ ነገር አስነክራት ሊሆን ይችላል ይወስን ብለን ነው የምንስለው። አለቀ። የሰው ልጅ ያለ ምክንያት ሊቀየር አይችልም። ሩታ ለምን ትናንትና ተናጋሪ እንደሆነች፣ ሩታ ለምን በዚህ ልክ ሆት እንደምትሆን፣ ሩታ በዚህ ልክ ለምን የማይገቡ ድርጊቶች ልታደርግ እንደቻለች ማንም የሚረዳት የተረዳትም የለም። ትናንት ያለቀሰችውን ዛሬ ደግሞ መልሳ እንድታለቅስ አይፈቀድላትም። አለቀ። እርጉዝም ከሆነች እሱ ፈታም አልፈታም እዚህ ላይ ሲጥ ተብሎ ያሳድጋታል። ልጆቹ ያለ አባት ያሳድጉ። ደፈረችው ደፈራትም። ይሄ አስመሳይ ሌባ ደፈረችኝ ደፍረሽኝ እያለ ጋጦት ከአንደበቱ የሚወጣው አሳዳጊ የበደለው ቃላት ደፍረሽኝ ይላል። ራስክ በፈልገህና ፈቅደህ ባደረከውና ባደርከው ማለት ነው። ለምንሃታል እኮ ብዙ ጊዜ አብረን እንደር ብለክ ፍራሽ ትራስ እንደዚህ አድርገን እንደር ብለ ለምንሃታል እኮ አልቅሰህላታል እኮ። ሩታ ዛሬ ያለቀሰችው ሩታ ዛሬ ቆማ የምታለቅሰው ትላንትና ያደረካትን ወደኋላ ዞር ብላ እያሰበች ነው ወንድሜ፣ እንጂ አንተ በመሄድክ ብቻ አይደለም። ትላንት እንደዛ እርጉዞና ደምንባስ ሳታለቅስ ዛሬ ደምንባ ያለቀሰችው ትላንት እንደዛ ሆኜ ጥሎኝ ሄዶ እንዴት ዛሬ ቆሜ አይኔ እያየ እንደዚህ ያደርጋል ብላ ነው። ያ ነው የሚያበሳጫት። ትላንት ጠንክሬ ዛሬ እንዴት መጠንከር ያቅተኛል ብላ ያ ነው የሚያናድዳት እንጂ በመሄድክ ወንድ አንዴ ሄዷል አንዴ ተነካክቷል ቢመጣም አይጠቅማትም። ግን ልጆቹን የተረገዘውንም ሆነ የተወለደው አባት ነጥቃ ያያዘች ሴት ግን ደም አይደል እንባ አይደለም ደም ነው የምታነባው። ደም እኔ ትላንትና ብያለሁ። የራሄልን የእንባ ያበሰ አምላክ የሩታንም እንባ አብሶ የበሩታ ዙሪያ ያሉ ጠላቶቿን ሁሉ ደም እንባ አስለቅሶ እግዚአብሔር የዛኔ እሷን ብቻ ነው ሁላችንም ይሰማናል። በሰው ትዳር ገብቶ የሰውን ህይወት በጥብጦ በግድ የራስ አድርጎ ዛሬ ደስተኛ ሆኖ መሳቅ መጫወት ቆርቆሮ ጣት ላይ አድርጎ ደስተኛ መሆን እንዳይመስልሽ። አብርሃም ከልቡ የምር በራሱ ፍቃድ አይደለም አፈቅርሻለሁ ብሎ ያለው። ይዛሽው ብለሽው መራቅ ብትኖሮ እርጉዝ እያለች መምጣትም አልነበረብሽም። ከመጣሽም በኋላ የፍቅር ጥያቄ ማቅረብ አልነበረብሽም። አንቺ እኮ የፍቅር ጥያቄ ያቀረብሽው ገና ትዳሩን ሳይፈታ በትዳር ላይ ያለ ነው። እንንገርሽ ወደኋላ ዞር ብለን ትዳሩን ሳይፈታ እኮ ነው አንቺ የፍቅር ጥያቄ ያቀረብሽው። አንቺ ደናቁርት ዛሬ ጀብድ አይደለም ላንቺ ቆርቆሮ በተለያዩ ሰዎች ጋር መዞር ጀብድ የሰራሽ እንዳይመስልሽ። ሁሉም ዞር ብሎ ትላንት ያደረግሽውን ያያል። የተዋረደ ስራ ሰርተሽ ወንድም እንኳን ጀብድ አይደለም የምታደርገው ውርደት ነው። ደስ ሊልክ የሚገባው በትዳር ላይ በሩታ ላይ ሌላ ሴት ስለያዝክ ነው ደስ ሊለኝ አጭብጭቤ ልጅም እንኳን እኔ በዙሪያክ ያሉትም ነገ ያፍራሉ ብሏል። እውነቱን ነው ያፍራሉ። ዛሬ እሱ ትዳር ሳይፈታ ዛሬ እሱ ሚስቱ ጉዞና ዛሬ እሱ ልጅ ተወልዶ ልጁን በማባቢያው ልጁን የአባት ፍቅር በመስጫው ልጁን አባቴ ልጄ በማያው ሰዓት ገና አንዲት ሴት ከሩታ በማትተናነስ በሴት ሄዶ ጭራሽ ይለይልሽ ብሎ ተንበርክኮ ቀለበት እልህ ውስጥ አስገባችሁኝ ብሎ እልህ የሚጋባው ከልጁ ነው ወይንስ ከተለያዩ ሴት ሰዎች ጋር ነው እልህ የሚጋባው? እልህ ቤት ያፈርሳል፣ ቤት ይሰራል። እልህ አይደለም አብርሃምን ቤት ያስፈረሰው። ፍላጎቱ ሩታን እንደዛ የማይሆን ነገር አድርጎ እንደዛ የማይሆን ነገር ሰርቶ ዛሬ ሩታን አንገት ማስደፋት ነው። በፍጹም ነው ሩታ አንገቷን ልትደፋ ማትችለው። በፍጹም አልኩክ። በፍጹም ሩታ አንገቷን አደፈም። ያደረገችው ትክክልና ትክክል ነው። አለቀ። አንተ ውርጋጥ እኮ በላይዋ ላይ እኮ ከእርጉዝ ጀምራ አራስ ቤት እያለች እኮ አንተ ዋና ለዋና የማንም እርቃን ገላኮ ስታይ የከረምክ ነህ። እንነግራለን በሷ አንገቷን ሳትደፋ እቺው ራሷ ዛሬ ደግሞ ጭራሽ ደረቷን የነፋች ጥሩ ስራ የሰራች መሰላት። ላስታርቃችሁ ልታስታርቂማ መተሽ እኮ ሙሉ ለሙሉ ጥርግ ብለሽ አልወጣሽም እኮ ተናግረ
ገባሽ ሄርሜላ? ሙሉ ለሙሉ ጠቅልል ውልቅ ብለሽ ብትወጪ ከዚህ ወጣሽ ስትይ ከዛ አብርሃምን ለማግኘት ብሩክንና አቤልን ትጠቀሚ ነበር። አቤልና ብሩክ የአብርሃም ጓደኛ ናቸው። ከሩታ ጋር የሆነ ነገር ሲሆን አቤል ሩታ ጋር ሲሆን ብሩክ አንቺ ጋር ነው። ሁለቱ ይነጋገሩና የሁለቱን ትዳር አፍርሳሽ አብርሃምን በቃ አንዴ ወጥነሽ የመጣሽው አብርሃምን አንዴም ቢሆን ተንበርክኮም ይሁን ተፈልጦ ተቆርጦ አንቺን አፈቅርሻለሁ የሚልና ለአንቺ ቀለበት ማድረግ አንቺን አገባሻለሁ የሚል ቃላት ከሱ መስማት ነበር የፈለግሽው። ግን የዘራሹ ማጨድሽ አይቀርም። የዘራሹ ማጨድሽ አይቀርም። ዛሬ ሰው ምንም አያገባም ስለ ሰው ምን አገባኝ ብለሽ ብቲ ነገ የሰው ያለ ሰው ድረስልኝ ትያለሽ። ዛሬ ካንቺ ጋር እያጨበጨቡ ካንቺ ጋር እያኮበኮቡ ያሉት ትላንትና አብርሃምና ሩታን አጨብጭበው የዳሯት ትላንትና አብርሃምና ሩታን ዱባይ መታ የቤት ዕቃም ያሟላችላት ሴት ናት። ዛሬ ካንቺ ጋር ብራቦ ልትልሽ የቻለችው በምን ግን ሩታን እንደጠሏት በምን ግን ሩታን እንደጠመዷት የገባቸው አይመስለኝም። ቢገባቸው ኖሮ ሩታን አይጠምዷትም ነበረ። አንቺን ብራቦ ጀግና ይሉሽ ነበረ። ዛሬ ጀግና ያሉሽ ግን ነገ ይዘቀዝቁሻል መልሰው ማለት ነው። በትዳር ላይ ስለገባሽ በእያንዳንዳቸው ቤትም ደግሞ ኳኳኳኳ እያለ በህይወታቸው ላይ ጭራሽ አረብ ሀገር እያለችማ ባናቷ ላይ ነው ቁማር እየተጫወተባት የሚኖረው ማለት ነው። ወንድ ልጅ ገንዘብ ላኪ ገንዘብ እንዲያርግ እያለ በተዘዋዋሪ የዘራችውን ሁሉ ታጽዳለች ማለት ነው። በተዘዋዋሪ ፊት ለፊት አይደለም የሰው ልጅ የሆነ ነገር የሚመጣበት በተለያየ ሩታ እንዳለችው በልጅ ሊሆን ይችላል፣ በወንድም ሊሆን ይችላል፣ በእህት ሊሆን ይችላል፣ በእናት በአባት ሊሆን ይችላል። በምን የዘራሹ እንደምታጭጂ አታውቂው፣ ግን የዘራሹ ማጨድሽ አይቀር ቃሉም ነው። አንቺ ዛሬ ጥሩ ስራ እንደሰራሽ ራስሽን ከቨር ለማድረግ ራስሽን እንደ ጥሩ ሴት ራስሽን እንደ መልካም ሴት እንደ ለማስታረቅ ብዙ እንደለፋ ብዙ እንደጣረ ሰው ጓደኛ ግን አድርገኝ ከህይወት ግን መውጣት አልችልም እያልሽ እዚህ ጋር እያስማማሽ በጀርባ እየወሰድሽው አጠገቤ ካለ ክድን አለው አሁን ጤነኛ ነኝ እያልሽው በበኩል ሩታ አምና ትቀበለው። ሁላችንም ብንሆን የምናደርገው ነገር ነው። ባላችን ከዚህ ጋር እኔ ጋር ነው ሲባል በጀርባ ሌላ ጋር ሲሆን ማነሽ ደስተኛ ሆነሽ አምነሽ የምትቀበለው? ባልሽን አምነሽ የምትቀበለው ማነሽ? አባትሽ ቢሆን አባትሽ በእናትሽ ላይ አድርጎ ቢሆን አምነሽ ትቀበያለሽ? እናትሽ ውሽማ ናት፣ ያቺኛዋ ደግሞ ሚስት ናት። አምነሽ ትቀበያለሽ? አዳሜ ዛሬ ለሄርሜላ የምታሸበሽቢ ለሄርሜላ የምታጨበጭቢ ሩታን የምትዘቀዝቂ ነገ መዘቅዘቂያሽ ጊዜ ይደርሳል። በፎቶ አይደለም የምትዘቀዝቂው፣ በሪል ፈጣሪ የሚዘቀዝቅሽ ጊዜ ይመጣል። ምክንያቱም ያልሆነውን ነገር እያደረግን ስለሆነ ማለት ነው። ላልሆነ ሰው ይሆናል የሚል መልስ እየሰጠን ስለሆነ ማለት ነው። አንዳንድ ሰዎች ሰው ወዷል የሚናገረው ኦኬ፣ እኛ የሆነ ነገር ስንናገር እኛን የምትሰድቡን ወይ ወንድምና እህት የሆነ ነገር ሲናገር ወንድምና እህቱን የምታሞግሱ እኛ የምንናገረው ነው ወንድምና እህት የሚናገረው። አለቀ። ለወንድምና ለእህት ትክክል ለሌላ ሰው ስህተት የሚሆንበት ምንም ነገር የለም። እኛ የምንናገረውን ከኛ እየሰሙ ነው እነሱ ይዘው የሚመጡትና የሚናገሩት። ትላንትና እኮ እህቴ ትክክል ናት ሲል ነበረ አቤል። ማነው ስሙ ይሄ ኤፍሬም። እህቴን አትናገሯት። ዛሬ ግን ይገባዋል። ነገ ደግሞ ትቀጥረውና እንዴት እንዲትሆናል እንዲታረጋለ ብለ አፋን ትከፍትበታለች። ከፍት እህቱ ማለት ነው። ጥሩ ስራ እንደሰራች ጥሩ ነገር እንዳደረገች ማፈሪያ የሚያሳፍር ስራ መስራቷን አለማወቋ ወንድሟን ጸበል ማስገባትና ወደ ራሱ እንዲመለስ ማድረስ ሲገባት ወንድሟ ገደል ሲገባ አብራ ገደል የምትገባ ማለት ነው። ወንድሜ ቢሆን አልኩሽ፣ ወንድሜ ቢሆን መጀመሪያ ገና ባለቤቱ እርጉዝ መሆኗን አይቼ ከሌላ ሴት ጋር ሲመጣ እልል ብዬ እየተቀበልኩት ሚዲያ ኢትዮጵያ ውስጥ እስካለ ከኢትዮጵያ ውጭ አይደለም ኢትዮጵያ ውስጥ እስካለ ድረስ ፈልጌ አፈላልጌ አገኘው። በአካል የምን ስልክ በአካል አግኝቼ ራቅ አለቀ ትይዋለሽ። የማይሰማ ከሆነ ደግሞ አባት አለው። ለአባቱ ሳይወድ በግዱ ይሰማል። አይ አባቴን አልሰማም ብሎ ካለ ልጅ አስተዳደጉን ነው የሚወስደው። አለቀ። ዛሬ ሩታ በፍጹም ነው ለማልቀስም ምንምም ለማለት የማይቃጣት ማለት ነው። አብርሃም ከጎኑ ሰው ሲሆን አብርሃም ቀና ሲል
እሷ አይደል እንደ አንገቷን ሲያስደፋ የከረመው? እሷ አይደል እንደ እርጉዞና ነፍሰ ጥሩና ማንም ያረግዛል? ኦፍ ኮርስ ማንም ያረግዛል። ማንም ግን አርግዞ እንደ ሩታ የተሰቃየ የለም። እርጉዝ ሆኜ ቢያንስ ትንሽም ቢሆን ባሌ ተንከባክቦኛል፣ ምን አማረሽ ምን ላርግልሽ ብሎኛል። ስወልድ አብሮኝ ቆሟል፣ አብሮኝ አምጧል፣ በፍቅር ማለት ነው። የሩታ እኮ የምን ሚዲያ ላይ የለም እኮ አስረግዞ የሚያስጨንቅ አስረግዞ የሚያስለቅስ ብቻ እንደ ሚዲያ ላይ ያየናችሁ ያለን። አስረግዞ የራስሽ ጉዳይ አስረግዞ ሌላ ወደድኩ ሌላ ፈቀርኩ አንቺ ጭቅጭቅሽ ወዳኑ እንደ ሰው ትጨቃጨቀው ወዳኑ እንደ ሰው ተናጋሪ የምትሆነው ያንተን ሰው የሚባል ነገር እኮ በሆዷ ተሸክማ ነው ተነጫናጭና ተናጋሪ የምትሆነው። አንተ በላይዋ ላይ ሌላ ወደድኩ በላይዋ ላይ ሌላውን ለማስረገዝ ደፋ ቀና የምትለው ማለት ነው። የመጀመሪያ ልጅን በአግባቡ ያባት ፍቅር ሰጥተህ ያላሳደግ የመጀመሪያ ሚስትን በአግባቡ ተንከባከበካት ያልኖርክ ለሁለተኛ ሚስት ወይ ለሁለተኛ ሚስት ልጅ የምትወልድልን እንከባከባለሁ ብሎ ማለት ዘበት ነው። የግድ እያንዳንዳችን ቤት መግባት የግድ እያንዳንዳችን ጓዳ መንኳኳት የለበትም። በሩታ ላይ የደረሰው ነገር አለቀ። ወንድ ልጅ ውሻ ነው፣ ሁሉምም ባይሆን ማለት ነው። በአጠቃላይ ወንድ ልጅ ውሻ ነው፣ ያገኘበት የሚሸና ማለት ነው። ሴት ናት ለቤቷ ለኑሯ ለጓዷ ልጇን መከራ በልታ ዋጋ ከፍላ አሳድጋ 18 ዓመት ሲሞላው የሚመርጠውን መርጦ የሚሄደው እናት ዋጋ በከፈለችው ነው። እያንዳንዳችሁ እናት ልትኖሩ ትችላላችሁ። እናቶቻችሁ ዋጋ ሳይከፍሉ አለም እናንተ እንደፈለጋችሁ አድርጋችሁ በስደት ዓለም ላይ ኖራችሁ ዛሬ የሰው ህይወት ገብታችሁ የማይሆን ነገር ስም እየሰጣችሁ ሩታ እንደዚህ ሄርሚ እንደዚህ የምትሉት ማለት ነው። ለእውነት ስትቆሙ እውነትን ስትመሰክሩ እውነት ተቀብራ አትቀርም። እውነት መምጫዋ እስከሚደርስ ብቻ ነው። አለቀ። እውነት ምን ጊዜም እውነት ነው። እኛ የምንናገረው ነው ኤፍሬም ዛሬ የተናገረው። እኛ የምንናገረው ነው ትላንት ወንድምየው ትልቁ የተናገረው። አለቀ። እኛ ያላልነውን አለም የሚናገሩት። እኛ በእነሱ ምን አገባን? ግን እንደ ሰው እንደ ሴት ግን ይሰማናል። እንደ ሴት በተለይ እንደ እናቴ ብትሆንስ እህቴ ብትሆንስ ልጄ ብትሆንስ ብላችሁ ነው ማሰብ ያለባችሁ በሩታ ላይ ስትሆኑ ማለት ነው እንጂ ምን አገባኝ ብለሽ ለመጣ ለሄደ ሴት ሁላ ያጨበጨብሽ የምትገሪ ለመጣ ለሄደ ሴት ሁላ ቆመሽ ደጋረክ የምትይ ነገ በቤትሽ ይገባልሻል። ረካስ ያኔ ሩታ ትክክል ነበረች፣ ከሩታ ጎን መቆም ነበረብኝ ትይ ነበር። አለቀ። እኛ ይሄ ነው የሚያናድደን ማለት ነው። የሩታና የአብርሃምን ከመጀመሪያ ጀምሮ አመጣጣቸውን ስለምናቅ የከፈለችውን ዋጋ ስለምናቅ ባህሪዋን ጸባይዋን በደንብ ስለምናቀው ሴቶቹ ናቸው እየገቡ ህይወቷን ስንቴ በጠበጡት። አንዴ በጓደኛ ነው አንዴ ለስራ ነው እያሉ የአብርሃምንና የሩታን ህይወት ስንቴ ነው ሴቶች ገብቶ የበጠበጡት ማለት ነው። ሴት አይናውጣ ሴት ሁላ ማለት ነው። የሄርሜላ ባሰና ተጣበቀች፣ በመድኃኒት እጁን አስነክተዋለች፣ አስተብትበዋለች፣ አለቀ። እስከ መንበርከክ ደረሰ ማለት ነው። ስለዚህ አብርሃም አሁንም ቢሆን ጸበል መግባት አለበት። ጸበል ልክ ከፍቅር ጋር ተለያይቶ ገዳም ገብቶ እንደነበረው አሁንም ገዳም መግባት አለበት። ሩታ ከገዳም ውስጥ ከጸበል ውስጥ ወድቆ ሰው ያረገችው ያነሳችው። ዛሬ ግን በብዙ ሰዎች ተከቧል ሊመስለው ይችላል። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ወዳችኋለሁ። ሰላም ሁኑልኝ።